እዚህ መሆንሽ አታርፊ። በያሱን ወስድሽ ደግሞ ወደ እኔ ያስመርምር። መቼም አንቺ የራስሽን ካልሆነ የሌላ ሰው አታምኝ። እና ታዲያ እማዬ ቆይ አባት እንዴት ነው የወለደው ልጅ እንደዚህ ሊያደርግ የሚችለው? እማዬ ሲፈልግ እኮ ይደበድበኛል፣ ይሰርበኛል፣ ያንቋሽሸኛል። እንደዚህ ደግሞ አንድ ክፍል ይዘጋብኛል። ሲጀመር ልጁን የማይቀጣባት አባት አይደለም። አንቺስ ብትሆኚ የምትሰሪው ስራ ልክ ነው? ናታን አስገድደሽ አግባኝ ትይዋለሽ? እኔ ወዶሽ እንጂ በግድ አግባሽ ብዬሻለሁ? ቀለበት ይሰርልሽ ብዬሻለሁ? ትዳር በግድ ይሆናል እንዴ? አለመግደሉም ደረጃው ነው። አይደለም እኮ እማዬ፣ አባዬ እኮ እዚህ ክፍል የዘጋብኝ። አቢኤል እንግዲህ የአባቱ ምስጢር ለመውጣት በጣም መከራውን እየበላች ትገኛለች ማለት ነው። አቶ ደረጀ እንግዲህ በጣም ኃይለኛ ትልቅ ጭንቀት ውስጥ ገብቷል በዚህ ሰዓት። ከአሁን አሁን ተናገረች፣ ትዳሬ ተበጠበጠ፣ ቤቴ ፈረሰ በማለት እንግዲህ ልብሴም አልተዘጋጀም ሆነ ነገር ብትናገረው ማርታ ሰው አታረገኝም በማለት እንግዲህ እጅግ በጣም ትልቅ ጭንቀት ትልቅ ስቃይ ላይ ነው የሚገኘው ማለት ነው። አቢኤል እንግዲህ ታስራ መያለች እንግዲህ እናትየው ውስጥ ስትገባ ለእሷ ለመናገር እየጣረች ነበረ ማለት ነው። ዳታ ስለ ዳታ ምስጢር ነው እያወየ ዳታ የደረጀ ልጅ እንደሆነች ሳይሆን የፀሐይ ልጅ እንደሆነች ነው የምታውቀው። ይሄን ሁሉ ጉድ ቤታችን ውስጥ ሲፈጠር ለምንድን ነው እማዬ የማታውቀው? ለምንድን ነው ማልነግራት? እያለች እንግዲህ አቶ ደረጀ አንቺ ልጅ የማድለሽም ቢሞቱ እንኳን ቀበሬ መቃብሬ ላይ እንዳትቆሚ እያላት እንግዲህ ብዙ ነገር እያላት ነበረ ማለት ነው። አቶ ደረጀ እንግዲህ በዚህ ሰዓት በጣም ተጨንቋል። የሚያደርገውን የሚይዘው የሚለቀው ጠፍቶበታል ማለት ነው። እንግዲህ አቢኤል አውጥታ ለመናገር በጣም እጅግ በጣም ትልቅ ጥረት እያደረገች ነው። እናትየው እንግዲህ ምግብ ይዛለት ስትገባ አንቺ እንደዚህ እንዴት ታደርጋለሽ? ናታን እኮ ወዶ አፍቅሮሽ እንዲያገባሽ ነው የሚፈልገው እንጂ አንቺ እንዴት ወንድ ልጅን አስገድደሽ ቀለበት ካላደረግክልኝ ትላለች። ለዛ ነው ያሰረብሽ፣ ያለ መግደሉ እሱ ስለሆነ ነው ትለዋለች ማለት ነው። እንዴ እማዬ አባቴ የኔ አይደለም እንዴ ትለዋለች ማለት ነው። በእንግዲህ ይሄንን ደግሞ ዲኤንኤ አስመርምሪ። አባት ልጅ የማይቀጣ አባት አይደለም ሲጀምር፣ ያለ መግደሉ ደረጀ ስለሆነ ነው። አንቺ እንዴት ወንድ ልጅን አስገድደሽ ቀለበት አድርግልኝ ትያለሽ? በጣም ባለጌና ጨምላቃ ልጅ ነሽ። እኔ ከአንቺ ይህንን አልጠብቅም። እዚህ ውስጥ ታስረሽ እየተቀመጥሽም በር ተቆልፎበትም በር ተዘግቶብሽም አርፈሽ አትቀመጭም ማለት ነው። ቆይ እኔ ምን ማድረግሽ ነው የሚሻልሽ? እያለች እናትየውም እንግዲህ እየተማረረችባት ነበረ ማለት ነው። አቢኤል እንግዲህ አርፋ የምትቀመጥ ልጅ አይደለችም። በጣም ኃይለኛ ልጅ ናት። እንግዲህ የሆነ ነገር ከሰማች ካልተናገርኩ ነው የምትለው። አሁን እሷ ይሄንን አውጥታ ከተናገረች ቤቱ ይበጠበጣል። ሰፈሩም ቤቱ እንግዲህ በአንድ እግሩ ነው የሚቆመው ማለት ነው። እሷ ደግሞ ለመናገር በጣም ታስራም እያለች እንግዲህ እጅግ ብዙ ነገር እያደረገች ትገኛለች። አቶ ደረጀ እንግዲህ ይሄንን ምስጢር ምንድን ነው የምታውቀው አንቺ ስላት ዳታ እኮ የፀሐይ ልጅ ናት ትለዋለች። ብትሆን አንቺ ምን አገባሽ? ምን ይመለከትሻል? ብትሆን እኔ ወንድም እኔ ጓደኛዬ ልጅ ነው ያልኩትበት ምክንያት ታውቂያለሽ? አታውቂም አይደል? እና ለምንድን ነው ምን አገባሽ ይላታል ማለት ነው። ይሄንን ነገር አውጥተሽ የነገርሻት ቀን ለሙልዬ የነገርሻት ቀን ከነነፍስሽ ነው የሚቀብርሽ እያላት እንግዲህ ልጇ ምግብ እየበላች እየነበረች ምግብ ከእጇ ውስጥ ይዟት ወጣ ማለት ነው። በጣም ነው አስተማሪ የሆነ ድራማ ነው ይሄ ድራማ እንግዲህ አሁን በጣም ደስተኛ ነበሩ ቤተሰቡ በሙሉ አሁን ጭንቀት ላይ ናቸው። እየተጨናነቁ ነው የሚያደርጉ ነጠው ማለት ነው። በጣም ነው እጅግ በጣም አስተማሪ የሆነ ድራማ ነው ይህ ድራማ ማለት ነው። እውነት ለመናገር በጣም ነው የሚያስተምረው ማለት ነው። ሰዎች እንግዲህ ሁሉም ሰው አንቺ የፀሐይ ምስጢር ነው የሰማሽው፣ ለናታን የጻፈችው ምስጢር ሰማሽው። የሰው ምስጢር ለምንድን ነው የሚታይ? የሰው እኮ የሰው ምስጢር ነው። እሺ ሰምተሻል፣ ለምን ታወራለሽ? ሁሉም ሰው እኮ በህይወት ውስጥ ለሰው የማይናገረው እድሜ ልኩን ይዞ የሚኖረው የሆነ ፕራይቬሲ የሆነ ምስጢር አለው። አንቺ እንደ የሰው ምስጢር ትሰማለሽ፣ እንደ የሰው ምስጢር ታወራለሽ። በጣም ነው የምትገርሚ። አንቺ ምን ማድረግ እንዳለብኝ አላቅም።
አሁንማ ስለደከመኝም አንቺን ትተሽኛል፣ አሰሚኝም፣ አትዳምጭም፣ እንደ አባት አትመልከችኝም። እኔ ምን እንደማደርግሽ ግራ ገብቶኛል። አቢኤል ተይኝ እባክሽ፣ አርፈሽ ተቀመጪ። እኔ አንቺ ለሙልዬ አንድ ቃል ተናግረሽ አውጥሽ የተናገርሽው ቃል አንቺ ከነነምስሽ ነው ወስጄ የሚቀብርሽ ትለዋለች ማለት ነው፣ ይላታል ማለት ነው። በጣም ተጨንቋል። እንግዲህ አቶ ደረጀ አዲስ ሰራተኛ መታለች። እንግዲህ ቤት ውስጥ በእንግሊዘኛ ዘፈን እየጨፈረች ነበረ። ናታን መጥቶ እንግዲህ ስራ ላይ ነሽ ምናምን ብሎ ሲያወራት እንግዲህ በአማርኛ ሲያወራት በእንግሊዘኛ ብታወራኝ ደስ ይለኛል፣ እንግሊዘኛ ብታስተምሪኝ ደስ ይለኛል ትለዋለች ማለት ነው። እሺ አስተምርሻለሁ ችግር የለም ይላታል ማለት ነው። ክፍል ልምጣ ትለዋለች። ክፍሌ ሳይሆን ወይ ሶፋ ላይ ወይ ውጪ ያለው ችግር የለም ይላታል ማለት ነው። እሺ አመሰግናለሁ ትላለች ማለት ነው። እንግዲህ ናታንም በጣም ተጨናንቋል። አንደኛ ነገር ደግሞ ደስ የሚለው የእሷ የዳጣ የደረጀ ልጅ መሆኗን ሳይ የምታውቀው የፀሐይ ልጅ መሆኑ ነው የምታውቀው። እንግዲህ ሙሉ ርዕሱን አልሰማችም ማለት ነው። የውሃዬ እንግዲህ የኔ ቆንጆ የኔ መስኪን አቢኤል በጣም ናፈቀችኝ፣ የምትመታኝ ድብድብ፣ ከዛ ደግሞ እኔ መልሼ የሚመታት ነገር ናፍቆኛል እያለች ነው ማለት ነው። እጅግ በጣም አስተማሪ ምርጥ ድራማ ነው ይሄ ድራማ ማለት ነው። እንግዲህ ይህ ቤተሰብ ከዚህ በፊት በጣም ደስተኛ ቤተሰብ ነበሩ፣ በጣም ደስ የሚል ቤተሰብ ነበሩ። አሁን ግን በጣም ተበጥብጦ እንግዲህ ሰላም አጥቶ ነው ያለ ቤቱ ማለት ነው። እውነት ለመናገር በጣም ነው የሚገርም ድራማ ነው ይሄ ድራማ። አስተማሪ የሆነ ብዙ ነገር የሚያስተምር ድራማ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እንኳን ወደ ቤት መጣችሁ የኔ ውድ ቤተሰቦች። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ውድ ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ ይላችኋለሁ። ሰላማችሁ ይብዛልኝ። የማንኛውም ሰው ቪዲዮ ሼር ላይክ ብናደርግላችሁ ለእኛ ጥሩ ነው ብዬ ነው የማስበው። ውድ ቤተሰቦቼ ሁሌ እንደምላችሁ ማለት ነው። ፈጣሪ ሀገራችን ሰላም ያደርግልኝ። ቪዲዮ ስታዩ ላይክ አድርጉልኝ ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። በአዲስ ቪዲዮ ሲመጣ እንግዲህ ዳጣ ድራማ እጅግ በጣም አስተማሪ የሆነ በጣም ምርጥ ድራማ ነው ማለት ነው። እጅግ በጣም ብዙ ነገር የሚያስተምር አስተማሪ የሆነ ድራማ ነው ማለት ነው። አቶ ደረጀ እንግዲህ በጣም ተጨንቆ የሚያደርገው የሚጨብጠው የሚለቀው ሀቶታል ማለት ነው። በጣም ተጨንቋል ማለት ነው። እንግዲህ አቢኤል ሁሉንም ምስጢር ብታውቅ ኖሮ ጉድ ነበረ። ነገር ግን ሙሉን አልሰማችም ማለት ነው። ዳጣ የፀሐዬ ልጅ መሆኗን ነው የምታውቀው እንጂ የደረጀ ልጅ መሆኗን አታውቅም ማለት ነው። አቢኤል እንግዲህ እንዴት ነው እማዬ እንዴት ይሄን አትሰቅም አትሰማም? እንዴት አንተ አትነግራትም? ይሄ ሁሉ ቤታችን ውስጥ ሲፈጠር እማዬ ሳታውቅ እንዴት ትኖራለች? ማወቅ አለባት፣ እኔ እነግራታለሁ ትላለች ማለት ነው። እሷ እንግዲህ ሄጄ አንቺ ጋር ከምጨቃጨቅ ሄጄ ለምን ራስ ወደ አጠራይጣር አልጠይቃትም? ምስጢር እያልሽ አንቺ እዚህ ወይ ሳትናገሪ የሚቀሪ እኔ ሄጄ ዳጣን ራሷ ለምን አልናገርም ትላለች ማለት ነው። ስትል እንግዲህ ዳጣ ከናታን ጋር ቁጭ ብላ ነበረ። ምን እያረጋችሁ ነው? ስለ ውሃ አምጥትልኝ ብሎ ናታን ጠርቶልኝ እያለች እየተደባበረች ነበረ እንግዲህ ዳጣ ማለት ነው። እንግዲህ ዳጣን እጇን ይዛ ጎትታ ወደ ክፍሏ ይዛ ሄዳ ነበረ ማለት ነው። ይዛ ስትሄድ እንግዲህ ምንድነው ምስጢራችሁ? አቢኤል እኮ እዛ ውስጥ አባቴ ያሰረኝ የዳጣ ምስጢር እንዳይናገር ብለው ነው። ምንድን ነው ምስጢራችሁ? ምንድን ነው? ካልተናገርሽ ንገረኝ ትላለች ማለት ነው። እማዬ እኔ ምንም የማውቀው ነገር የለም። በእኔ የተነሳ ቤታችን ብጥብጥ ከሆነ እኔ ነገ ሄዳለሁ። ትኬት ቁረጡልኝ፣ ወደ ድሬዳዋ ሄዳለሁ፣ አባቴ ሲሳይ ጋር ሄዳለሁ። እኔ አልፈልግም፣ እንደውም እኔ ይኸው ደረጀ መጣ ትለዋለች ማለት ነው። ነገ እኔ ትኬት ቁረጡልኝ ትላለች ማለት ነው። እሷ ሁሉንም ነገር ስለምታውቅ አውቃ ነው እንደዚህ የሚተባበረው ዳጣ ማለት ነው። አቶ ደረጀ ቆይ ለምንድን ነው የምታስጨንቃት ልጅቷን? የአቢኤል ወሬ ሰምተሽ ነው እሷን የምታጨናንቃት? ምንም ምስጢር ነገር የለም፣ አንቺ ልጅቷን አትጨናንቃት ይላታል ማለት ነው። እኔ ነኝ የማጨናንቃችሁ ወይስ እናንተ ናችሁ የምታጨናንቁኝ? ማንን እንደሚሰማ ማንን እንደማልሰማ ራሱ እኔ ግራ ገብቶኛል ትላለች ማለት ነው ባለቤታቸው።
እንግዲህ አቢኤል ለመናገር ጀምራ ነበረ። ሳጨርስ አቶ ደረጀ መጥቶ ሲገባ አቆመች ማለት ነው። እጅግ በጣም አስተማሪ ድራማ ነው። እንግዲህ ይሄ ድራማ ብዙ ነገር የሚያስተምር ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልኝ ስለመጣችሁ እናመሰግናለን። በርቱልን። በጣም ደስ ይላል ድራማችሁ። እጅግ በጣም ብዙ ነገር የሚያስተምር ድራማ ነው ማለት ነው። ውድ ቤተሰቦች ቻናላችሁ ላይ ገብተን ሰፖርት እናደርጋቸው። የሚሰራውን ሰው በሙሉ ብንበረታታ መልካም ነው ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምር አስተማሪ ምርጥ ቆንጆ ድራማ ነው ማለት ነው። እናመሰግናለን እንደዚህ አይነት አስተማሪ እና ቆንጆ ምርጥ ድራማ ይዛችሁልኝ ስለመጣችሁ ማለት ነው። ፈጣሪ ሀገራችን ሰላም ያድርግልን። ዳጣ እንግዲህ በጣም ነው ድንብርብር ያለችው፣ በጣም ነው ያሳዘነችኝ። የምትናገረውን ነገር ነው እየጠፋባት ማለት ነው። አንዳንድ ጊዜ እንግዲህ ሰዎች የሆነ ጥያቄ በጥያቄ ሲያፋጥጡን እውነቱን የምናውቀው ከሆነ በጣም ነው የሚያስጨንቀው። ያለመናገር የምንቀባጥረው የባጡን የቆጡን ነው እንጂ የምንቀባጥረው ማለት ነው። ዳጣ በጣም ነው ያዘነችኝ። በነገራችን ላይ እሷ ከዚህ የበለጠ ልተፋጥጣት ነበረ። ነገር ግን አቶ ደረጀ መጥቶ ስለገባ አዳናት። እንግዲህ ብዙም ጥያቄ አላበዛቻትም። ከዛ ውጡልኝ አለች እሷ ጭንቅላቷን እዛ ቁጭ ብላ ማለት ነው። በጣም አስተማሪና ምርጥ ቆንጆ ድራማ ነው ይሄ ድራማ ነገር የሚያስተምረን ማለት ነው። እንግዲህ በዚህ ድራማ በጣም ነው ዘና የምንለው። ከዚህ በፊት እንግዲህ ይሄ ድራማ በጣም ቤተሰቡ በሙሉ ደስተኛ ነበር። አሁን በመጨረሻ ነው እንደዚህ እየተበጠበጠ ያለው ማለት ነው። ህይወታችን ውስጥ እንግዲህ ሀዘንም እንዳለ ደስታም አለ። ደስታም ሄዶ ሀዘን ይመጣል፣ ሀዘንም ሄዶ ደስታም ይመጣል ማለት ነው። በህይወታችን ውስጥ ሁሉም ነገር እንዳለ ነው። ብዙ ነገር የሚያስተምረን ይሄ ድራማ ማለት ነው። እንደዚህ አይነት ምርጥ ድራማ ይዛችሁልኝ ስለመጣችሁ እናመሰግናለን። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ሰላማችሁ ይብዛልኝ።